ክብር ለጌታ ይሁን። ዛሬ ሚያዝያ 13 እምነት በሚል መሪ ቃል እግዚአብሔር ቃል እንካፈል ይሆናል ማለት ነው። እምነት ምን ማለት ነው? የእምነት ዲፊኒሽን እናስቀምጥና እንቀጥላለን ማለት ነው። መጽሐፍ ቅዱስ ሲናገር እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ይላል። ስለዚህ እምነት ከምን ሲባል ከመስማት፣ መስማት ደግሞ ከማን ነው ሲባል ከእግዚአብሔር ቃል ነው ብሎ መጽሐፉ ያስቀምጣል። ስለዚህ እምነት በዚህ አጋጣሚ ጊፍት አይደለም ማለት ስጦታ አይደለም። እምነት ምንድነው? ከመስማት ነው የሚፈጠረው። መስማት ደግሞ ከምን ሲባል ከሆነ ነገር አይደለም፣ ከእግዚአብሔር ቃል። ስለዚህ በመስማት በእግዚአብሔር ቃል በኩል እምነት ይፈጠራል ማለት ነው። ስለዚህ እምነት ስጦታ ሳይሆን ጸጋ ስጦታ ነው። እምነት ግን ስጦታ አይደለም። እምነት ከመስማት፣ መስማትም በእግዚአብሔር ቃል ስለሚል ማለት ነው። ስለዚህ ዛሬ በደንብ የምናየው እምነት የሚለው ነው። እምነት ማለት ምን ማለት ነው? እንግዲህ ዕብራውያን ምዕራፍ 11 ላይ አሪፍ መግቢያ ያስቀምጥለታል። ዕብራውያን ምዕራፍ 11 ቁጥር 1 ላይ እንደዚህ ይላል፣ እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት የማናየውንም ነገር እውን መሆኑን የምንረዳበት ነው። የዕብራውያን ጸሐፊ እምነት ምንድነው ስትሉት፣ እምነት አለ ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት የማናየውንም ነገር እውን መሆኑን የምንረዳበት ነው ይላል። ስለዚህ እምነት ምን ሲባል ተስፋ ያደረግነው የሆነ ነገር አለ። ምን አዘ ክርስቲያን ተስፋ ያደረግነው የክርስቶስ ኢየሱስን መምጣት መለከትን ነው፣ ድምፅን ነው። ስለዚህ እሱ ጌታ እንደሚመጣ ተስፋ ማድረግ እንደሚፈጸም እርግጠኛ መሆን ማለት ማመን ማለት ነው። ከዛ ባለፈ እምነት ሪል እግዚአብሔር የተናገረ ነገር ካለ እሱ እንደሚሆን ፉሊ ማመን መጠበቅ፣ የማይታይ ነገር ተስፋ አድርጎ መጠበቅን ፍቺ ስለሚሰጠው ማለት ነው። የማናየውን ነገር እውን እንደሆነ የምንረዳበት። አናይም እኮ ነገ ነው የሚሆነው ወይ ከነገ ወዲያ ነው የሚሆነው፣ ግን ያ ነገር እንደሚሆን የምንረዳበት እምነት ብሎ ቁጭ ያደርገዋል። ታዲያ ዕብራውያን ምዕራፍ 11 እምነት ታዲያ እንደ መጽሐፍ ቅዱስ እምነትን ዲክላሪፋይ እናድርግ ከተባለ እምነት እኛ የምናምነውን ጌታ እንደሚመጣ እናምናለን፣ መለከት እንደሚነፋ እናምናለን፣ ዊዝን ፍራክሽናል ሞመንት ራፕቸር እንደሚሆን እናምናለን። ይሄ ያው እምነት ነው። አሁን እኮ አይደለም፣ ከዚህ በኋላ ከሆነ ደቂቃ በኋላ ሊፈጠር የሚችል ይሄን ማመን ግን ምን ይላል? እምነት ነው። የማናየው ነገር ገና የሚፈጸምን ነገር እውን መሆኑን የምንረዳበት እምነት ነው ብሎ የዕብራውያን ጸሐፊ ቁጭ ያደርገዋል። ከዛ ቁጥር 2 ላይ እንደዚህ ይላል፣ አባቶችም የተመሰከረላቸው በዚሁ ነው። የትኞቹ አባት ሲባል በብሉይ ኪዳን የነበሩ አባቶች ሁሉ በዚህ እምነት ተመስክሮላቸዋል። በምን እምነት ሲባል ተስፋው ያ የሴቲቱ ዘር ክርስቶስ እንደሚመጣ ተመስክሮላቸዋል። ኢየሱስ ጌታ ነው። ክብር ለጌታ እና ተስፋው እንደሚመጣ ያምኑ ነበር። ታዲያ አባቶች በምን ተመሰከረላቸው? ከአብርሃም ዘመን ጀምሮ የነበሩ የብሉይ ኪዳን አባቶች ነቢያቶች ሁሉ በምን ሲባል በዚህ እምነት ምን ተስፋው ይመጣል፣ የሸዋ ክርስቶስ ይመጣል የሚለውን አመኑት። ገና እኮ ነገ ነው ትንቢቱ፣ ግን አመኑት። ስለዚህ በምን ሲባል በዚህ እምነት ተመሰከረላቸው። የወደፊትን በማየት የወደፊት ደግሞ እንደሚፈጸም በማመን ማለት ነው። ኢየሱስ ጌታ። ስለዚህ አባቶች በተመሰከረላቸው ይላል። ቁጥር 3 ላይ ደግሞ እንደዚህ ይላል፣ ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን። ዓለማት አሁን የምናየው ዓለም ዩኒቨርስ ሁሉ የተፈጠረው በእግዚአብሔር ቃል እንደሆነ እንረዳለን። ስለዚህ የሚታየው ነገር የተፈጠረው ከሚታየው ነገር እንዳልሆነ እንገነዘባለን። ያው የምናየው ነገር ሁሉ የተፈጠረው ከሚታይ ዓለም የመጣ አይደለም፣ ከማይታየው ከእግዚአብሔር ዓለም ወደ መታየት የመጣ እንደሆነ በእምነት እንረዳለን ብሎ መጽሐፉ ክላሪፋይ ያደርጋል። እዚህ ስለ እምነት ስናይ ዕብራውያን ምዕራፍ 11 ቁጥር 1 ከዛ ደግሞ 7 ላይ ወርዶ እንደዚህ ይላል። እንግዲህ ቁጥር 1 ላይ ያለውን ተስፋ የምናደርገው ነገር እንደሚፈጸም እርግጠኛ የምንሆንበት ነው። እምነት ምንድነው ብሎ ሲፈታ ደግሞ መልሶ 11:7 ላይ እንደዚህ ይላል፣ ገና ስለማይታየው ነገር እግዚአብሔር ባስጠነቀቀው ጊዜ እግዚአብሔርን ፈርቶ ቤተሰቦቹን ለማዳን መርከብ በእምነት ሰራ። በእምነቱ ዓለምን ኮነነ፣ በእምነትም የሚገኘው ጽድቅ ወራሽ ሆነ። እግዚአብሔርን ሰምቶ በእምነት መታዘዝ ነገን እኮ ጥፋት እንደሚመጣው ተናግሮታል፣ ግን አሁን ሲነግረው አመነው ብሎ ቁጭ ያደርጋል። 13 ላይም እንደዚህ የሚል ቃል አለ፣ እነዚህ ሁሉ የተሰጣቸው የተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። አመኑ፣ ነገ ነው ተስፋው፣ ግን ሞቱ ብሎ ይነግረናል። 27 ላይም ሲሄድ እዚህ ዕብራውያን ምዕራፍ 11 27 ላይ የንጉሱን ቁጣ ሳይፈራ ግብፅን ለቆ በእምነት ወጣ፣ የማይታየውንም እንዳየው አድርጎ በመቁጠር በሐሳቡ ጸና። በምን ሲባል በእምነት ወጣ። በእምነት ሲወጣ ታያላችሁ። እምነት ማለት ሌላው የእግዚአብሔርን ቃል ማመን ፉሊ ብሉይ ኪዳን አዲስ ኪዳን እንደተጻፈው እንደ ስክሪፕቸር አሜን
ለኔ ነው ብሎ መቀበል ማመን። የእግዚአብሔር ቃል ዲናይ ማድረግ ሳይሆን የሚመቸውን መምረጥ ሳይሆን ያለውን መምረጥ ማመን ነው። እንዴት ከተባለ እግዚአብሔር ቃል ስለ ሐዘንም ስለ ደስታም ሲናገር በዛው ልክ ማመን ማለት ነው። እንግዲህ ጳውሎስ ሲናገር ማጣትን አውቃለሁ፣ ማግኘትን አውቃለሁ፣ መራብን አውቃለሁ፣ ግን መጥገብን አውቃለሁ ካለ በኋላ ነገር ግን አለ በየትኛውምና በማንኛውም ሁኔታ ያለኝ ይበቃኛል የሚለው ታላቅ ሚስጥር አውቄያለሁ። ስለዚህ በዚህ ሁኔታ ውስጥም የእግዚአብሔር ቃል ይታመናል ማለት ነው። ኔክስት ሲባል ስለ በረከትም ስለተደረገልን ነገርም ሲነገር እሱንም ደግሞ ማመን እምነት ይባላል ማለት ነው። ኢየሱስ ጌታ ነው። ሶስተኛ ዕብራውያን ምዕራፍ 11 ላይ ከ40 ቁጥሮች ውስጥ 23 ጊዜ ከዚህ 40 ቨርሶች ውስጥ 23 ጊዜ እምነት 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 የሚል ጥቅሶች እናገኛለን። ከዚህ ከዕብራውያን ምዕራፍ 23 ላይ የመጀመሪያው እምነት ምንድነው? ከ1 እስከ 3 አይተናል። እምነት ማለት ምንድነው? የማናየው ነገር እንደሚፈጸም እርግጠኛ የምንሆንበት። ታሪክ ሲባል አባቶች የተመሰከረላቸው በዚህ እምነት። ከዛ ሲባል ዓለማት ሁሉም የተፈጠሩት በእግዚአብሔር ቃል እንደሆነና የሚታየው ነገር ከማይታየው ዓለም የመጣ ነው ብሎ ክላሪፋይ ያደርጋል ማለት ነው። ሶስት ነገር እዚህ ጋር ልንገራችሁ። ኢየሱስ ጌታ ነው። አንድ ማስረገጥ ነው። ሁለተኛ ማስረዳት ነው። ሶስተኛ መመስከር ነው። የመጀመሪያው ሰብስታንስ ማድረግ ነው፣ ማስረገጥ ነው። ምንድነው ሲባል እንደሚፈጸም እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ ምን ሆነበት። ስለዚህ ምንድነው ሰብስታንስ ነው። ማስረገጥ ኤቪደንስ መያዝ እንደሆነ ማስረገጥ ሰብስታንስ ማድረግ እንደሆነ ይናገራል። ሁለተኛው ደግሞ ቁጥር 3 ላይ ስታዩት ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን። ኤቪደንስ አለ። ምን መረዳት ዓለማት ከተፈጠሩ ሲባል በእግዚአብሔር ቃል እንደተፈጠሩ ኤቪደንስና መረዳት አለን ብሎ ያስቀምጣል። ሶስተኛው መመስከር ነው፣ ዊትነስ ማለት ነው። እንዴት ሲባል ቁጥር 2 ላይ ምን ይላል? አባቶች የተመሰከረላቸው በዚሁ እምነት ነው። ምስክርነት ከዚህ ነው ያለ ማለት ነው። እንግዲህ ከ1 እስከ 3 ዕብራውያን መጽሐፍ የሚናገረው ከ1 እስከ 3 እምነት ምንድነው የሚለውን ይፈታልናል። ዕብራውያን ምዕራፍ 11 እምነት ምንድነው? ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት፣ የማናየው ነገር እንደሚፈጸም እውን እንደሚሆን የምናውቅበት እምነት ይባላል። ሁለትስ አባቶች ሁሉ የብሉይ ኪዳን አባቶች ተስፋ ያደረጉት በዚህ እምነት በዚህ በማመናቸው ተመስክሮላቸዋል። ቁጥር 3 ዓለማት በእግዚአብሔር ቃል እንደተፈጠሩ እናምናለን። ከዛ በኋላ ደግሞ የሚታየው ነገር ከማይታየው እንደመጣ በእምነት እንረዳለን ብሎ ካስቀመጠ በኋላ ስለ እምነት ይህን ከተናገረ ዕብራውያን ምዕራፍ 11 ከ4 እስከ 40 ምን እያለን ነው? ዕብራውያን መጽሐፍ ሲባል ስለ እምነት ከ1 እስከ 3 ተነገረን። ከ4 እስከ 40 ድረስ ምንድነው የሚያወራው ሲባል ከአቤል ጀምሮ የእምነት ማሳያ ኢየሱስ ጌታ የእምነት ማሳያ። እንግዲህ እምነት ምንድነው የሚለው ክላሪፋይ አደረግን። ምን ከተባለ ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት ሰብስታንስ የምናደርግበት ነው። የማናየው ነገር ደግሞ እውን መሆኑን የምንረዳበት ነው። ሁለተኛው ደግሞ መመስከር ነው፣ ዊትነስ ነው። አባቶችም የተመሰከረላቸው በዚህ ነው። ሶስተኛው ደግሞ ኤቪደንስ ነው፣ ማስረገጥ ነው። የት ከተባለ ቁጥር 3 ላይ ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን። እንረዳለን ማለት ነው ከተባለ ኤቪደንስ መረዳት። ይሄን ካለ በኋላ የሚታየው ነገር ከማይታየው እንደተፈጠረ እንደመጣ በእምነት እንገነዘባለን ካለ በኋላ ከ4 ጀምሮ ዕብራውያን ስለ እምነት ከነገረን በኋላ እምነትን ከፈታለን በኋላ እምነት ታዲያ ምንድን ነው? ዝም ብሎ ቢነገር ንግግር ብቻ ነው አይደለም። ስለ እምነት ሰዎች ከገባቸው በኋላ ለዛ እምነት ተጋድለዋል፣ ለዛ እምነት ኖረዋል። ኢየሱስ ጌታ ነው። ከአቤል ዘመን ጀምሮ ሁሉንም ለቅሞ ያመጣና አቤል በእምነት መስዋዕት አቀረበ፣ በእምነት የሚገኘው ጽድቅ ወራሽ ሆነ። በእምነት የጽድቅ ወራሽ ሆነ። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። ሁሉንም እያመጣ በእምነታቸው ድል እንደነሱና በእግዚአብሔር ጉዳይ በአምላካቸው ጉዳይ ምንም ኮምፕሮማይዝ አያደርጉ ተስፋውን የሴቲቱን ዘር ክርስቶስን ተስፋ አድርገው በእምነት ተጋድለው እንደሞቱ መጽሐፉ ያስረዳል። ስለዚህ ሁለተኛ ማሳያችሁ የእምነት ማሳያ ነው። ከቁጥር 4 እስከ 40 ድረስ ዝም ብዬ 4 ነገር ልንገራችሁ። የብሉይ ኪዳን አባቶች እግዚአብሔር ዝም አላላቸው። የመጀመሪያው ለምን ዝም አላላቸውም ሲባል እግዚአብሔር በቃሉ አማካይነት ተናግሯቸዋል። ሁሉንም አባቶች በቃሉ አማካይነት ሲያወራቸው ኤንካውንተር ሲያደርጉ ነበር። ሁለተኛ ውስጣዊ ማንነታቸው በተለያዩ መንገዶች ተነቃቅተዋል። እነዚህ አባቶች ውስጣዊ ማንነታቸው በእግዚአብሔር ቃል በተለያዩ መንገዶች ሲነቃቁታ ያላችሁ። ሶስተኛ እነዚህ ሁሉ አባቶች እግዚአብሔርን ታዘውታል፣ በሚገርም ሁኔታ ታዘውታል። የመጨረሻው እግዚአብሔር ደግሞ ስለነሱ ምስክርነት ሰጥቷል በመጽሐፍ ቅዱስ። ዝም አላላቸው። አምነው ተጋድለውለት የቆሙትን አብርሃም፣ ይስሐቅ፣ ያዕቆብ ብለው አምላክ ያሉትን አምላክ ዝም አላላቸው። እነዛን ሁሉ አባቶች እግዚአብሔር ምስክርነት ሰጠላቸው በመጽሐፍ ቅዱስ።
አቤልን እያነሳ ኖህን እያነሳ ሙሴን እያነሳ ነዳዊት ነባርቅ ነሴሜጋር ነቶላን እያነሳ ሁሉን ነሲድራቅ ሚድራቅ አብዲናጎን እያነሳ ኮንፌሽን ይሰጣቸው ነበር። ሙታን ስለተነሳላቸው ያውል ያወራል እያየን ስለምንወርድ ማለት ነው። እና እነዚህ የብሉይ ኪዳን የነበሩ የእምነት ጀግኖች ህይወትና አገልግሎትን ይናገራሉ። ከዛ ባለፈ 7 ዋና ዋና ክፍሎች አሉት።